በጣም በህይወታችን አንገብጋቢ ከሚባሉ ጉዳዮች መካከል አንደኛው የሆነውን ሱረቱል ከህፍ በሰፊው ታብራራልናለች። ይህ ጉዳይ ወደ እስልምና በስነ ምግባሩ በንግግሩ ሊጣራ የሚችል ማንኛውም ሰው ይመለከቷል። ይህ ማለት ደግሞ ሙስሊም የሆነን ሰው ሁሉ ይመለከታል ማለት ነው። ሙስሊም የሆነ ሁሉ ሰው ዳዒ ነው። ወደ እስልምና ወደ አላህ መንገድ ወደ ሲራጠል ሙስተቂም መጣራት ግዴታው ስለሆነ በእስልምና የሆነ የሚጣራ የሆነ ዳዕዋ የሚያደርግ የሆነ ዳዕዋ የሚደረግለት የሚባል ክፍፍል ወይም ጠበቅያ የለም። እንደዚህ አይነት ፕሪቪሌጅ የለም በእስልምና። ይሄ ነገር አላቅም ይብዛም የሚነስም ዞሮ ዞሮ ከሌሎች ሃይማኖቶች ጋር ተዋህደን ስለሆነ የምንኖረው ሞስትሊ እኛ ውስጥ መጥቶ ከሆነ ከቸርች ነው የወሰድነው። ከዛ ውጪ ቁርአን ውስጥ ግን የሌለ ጉዳይ ነው። ኦኬ እስልምና ኤቭሪባዲ ምንድነው ዳዒ ነው። ሁሉም ሰው ተዋሲ ያደርጋል፣ እርስ በርስ ይጠራራል። የሆነ አካል ቁጭ ብሎ የሆነ አካል ምናምን የሚያደርግበት የለም። በእስልምና እንደዚህ አይነት ነገር የለም። طيب ይሄን ካልኩኝ ሱረቱል ከህፍ ላይ ሰዎችን በሁለት ካቴጎሪ ይከፍላቸዋል ሱረቱል ከህፍ። ይህም በዙልቀርነይን ታሪክ ላይ ተመስሎ እንመለከተዋለን። ያው ጁማም አይደለ ሱረቱል ከህፍ እንደቀራችሁ ተስፋ አደርጋለሁ ዛሬ። አላህ Subhanahu Wa Ta'ala በዙልቀርነይን አንደበት የተላለፈውን ነገር የተባባለውን ያወራውን እንዲህ ሲል ቁርአን ላይ ሰድሮ አስቀምጦልናል። قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا. የመጀመሪያው ካቴጎሪ ይሄ ነው። ሌላኛው ደግሞ وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا. طيب ይሄ ደግሞ ሁለተኛው ጎራ ነው። ስለዚህ ከነዚህ ሁለት የቁርአን አያዎች ተነስተን ሰዎችን በሁለት ከፈላቸው። አህሉል ፉሱቅ ወጡግያን የመጀመሪያው ቁርአን አያ ውስጥ የሚገቡ ናቸው። አማጺ አምባገነን የሆኑ ሰዎች፣ በራሳቸው ከአላህ የተብቃቁ ሰዎች። ከአላህ የተብቃቁ ስል በሁሉም የህይወት መስክ ምን ደግሞ በእውቀትና በፍልስፍና ነገሮችን ተህዲድ እንዲህ ነው ብሎ ማንነታቸውን ዲፋይን ከማድረግ ጋር በተያያዘ የተብቃቁ ሰዎች ናቸው። በዚህ ሳይድ በዚህ በኩል ደግሞ አሉ አላህ ያለብኝ ያሉ አላህ አለብኝ ያሉ ማለት ደግሞ ዞሮ የሚያስፈርደው ነገር አለ። አኺራ አለብኝ ያሉ አኺራ አለብኝ ያለ እንዲሁም አላህ አለብኝ ያለ አካል ደግሞ ዞሮ ዞሮ ስራ መስራት አለበት ማለት አንድ ሰው የተፈጠርኩለት ዓላማ አለ ካለ ይሄ የተፈጠርኩለት ዓላማ የፈጠረኝ አካል ደግሞ የሆነ እንደ ሰላም የሚፈልገው ነገር አለ ወደሱ መለሳለሁ ብሎ ካሰበ በዚህ መሃል ጥሩ መስራት ይተበቀበታል። እነዚህ ሁለት ካቴጎሪ ነው ያለው አስሐብ الإيمان وأصحاب الطغيان። ስለዚህ እነዚህ ሁለት ሰዎችን ሰው ዳዕዋ ሲያደርግላቸው ጥሪ ሲያደርግላቸው المنهجية الربانية ሰማያዊ የሆነው ትክክለኛ የሆነው መንገድ ምንድነው መምሰል ያለበት የሚለውን ስንመለከት በጣም በቃ ያሉብን አብዛኞቹ ችግሮች ሊፈታ በሚችል መልኩ የቁርአን አያዎቹ ቅልምጭ አድርገው ያስቀምጡታል። የመጀመሪያው አንድ ሰው በአላህ ማያምን ከሆነ ወይም ደግሞ በአላህ አምኖም ግን እሱን ረስቶት ከሆነ ያው ኢባዳ ምናምን እንፈጽማለና ኢባዳ በተለምዶ አላህን ለማስታወስ ነው የምናደርገው ሌላ ለምንም እኮ አይደለም። በተመሳሳይ መልኩ ሙሉ ለሙሉ እዚህ አስሐብ الإيمان ውስጥ ጭልጥ ብሎ የገባ ካልሆነ ስናናገረው ከጫፍ እስከዚህ ድረስ ማለት ነው ማለት አላህ የለም ከሚሉት ሰዎች ወይም አላህ አይደለም ጌታ ከሚሉ ሰዎች ተነስተን ዱንያዊ የሆኑ ቅጣቶች ላይ ፎከስ አድርገን ነው የምናናግራቸው። طيب ለእያንዳንዱ ሰው የሚመች የሆነ ልክ እንደ ፋርማሲስት ሆነን ነው መድኃኒት የምንሰጠው። ተግባባን? ለምሳሌ እንደውም አንድ ሰው ምን ይላል ዌስተርን ዓለም ላይ ፈረንጆቹ ጋር ሄዶ ነው አንድ ልጅ ነው ወጣት ነው ከዛ እኔ ከገርል ፍሬንዴ ጋር ምናምን ነገር እንደፈለኩኝ ፏፈሽ ብል ምናምን ብሎ ሐሳብ ሲያነሳ ሰማሁት ይላል። አሁን ይሄ ሐሳቡን የሚያነሳው ይሄን ታሪኩን የሚያጫውተን ሰው ነው። ከዛ እኔ በጣም ተዓጅቤ በቃ ገርል ፍሬንድ ምን ይላል እንዴ ይሄ ሰው እህት የለውም እናት የለውም ምናምን ቢያሰብኩና ልክ እንደ አንድ ሙስሊም ማለት ነው ወይም ሙስሊም ስል ቁርአናዊ እንደሆነ ሰው ዝም ብሎ የስም ሙስሊም አይደለም።
ከዚያ ጠየቅኩት እናትህ ብትሆን ታረገዋለህ ወይ ለእናትህ እንዲህ ቢደረግባት አንድ ዝም ብሎ አንድ ሰው መጥቶ ያለ ምንም ኒካህ የምናምን ዝም ብሎ በቃ حرام ቢፈጽምባት ወይ እህትህ ብትሆን ወይ አክስትህ ብትሆን ምናምን ያለው ከዛ ይሄንን ያለው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን አስተውሶ ነው ያ ሰሃቢ ዝሙት ልፈጽም ፈልጋለሁ ሲላቸው እናትህ ብትሆን እህትህ ብትሆን ምናምን ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰውዬ መለሱት ግን ይሄ ሰውዬ አማኝ ነበረ ሙስሊም ነበረ በዚህ ሊመለስ ይችላል ይሄ እንደዛ ስለው እኔ ምን አገባኝ እነሱ ከተመቻቹ እህቴ ከተመቻት እናቴ ከተመቻት እኔ ምን አገባኝ አለኝ ይላል እና ወዲያውኑ ደነገጥኩና በቃ ቁሳዊ በሆነ መንገድ ላናገረው ፈለኩኝ ሞከርኩኝ ይላል አይ በሽታ እኮ አለ ኤድስ የሚባል በሽታ አለ ቁምጥና ምናምን ነገር አለ የአባላዘር በሽታዎች አሉ በማህበረሰብ ደረጃ በጣም ቀውስ ይፈጥራል ዝም ብሎ ልጅ ቢመጣ አባት የሌለው አባቱ ማይታወቅ ልጅ ቢመጣ ምናምን ብዬ ቁሳዊ በሆነ መንገድ ላስረዳው ሞከርኩኝ በተመሳሳይ መልኩ ይሄ ነገር እኮ ማትወጣው ከሆነ በአግባቡ ማትፈጽም ከሆነ እንዲህ ከሆነ ኢኮኖሚካሊ እንዲህ ትሆናለህ ማህበረሰብ እንደዚህ ይሆናል ምናምን ብዬ በመስለሃ ከጥቅም አንፃር ሳወራው ተመለሰ ይላል ግን እህተን ምናምን የሚባለው አስለን ከራማ ክብር ሀያ ምናምን የሚባለው ነገር ያለው አካል ነው ይሄ ደግሞ የሚኖረው አንድ ሰው ሙስሊም ከሆነ ብቻ ነው እነሴንስ በትክክል አላህን ካላገኘ በስተቀር ከጥቅም ጋር ከተጋጨበት ቢኖረው እንኳን ይተዋል ቢኖረው እንኳን ሊኖረው ይችላል ቢኖረውም ይተዋል ግን አላህ ያለብኝ የሚል ሰው በፍጹም ይሄን አይተው ምን ለማለት ፈልጌ መሰላችሁ ዳዕዋ የሚያደርጉ ሰዎች ዳዕዋ ስናደርግ ሁሉም ሰው ዳኢ ነው ብዬ ስለተነሳው ማለት ነው ሁሉም ሰው በሐሳቡ ወይ በመግባሩ ስለሚጣራ ማለት ነው ሰዎችን መናናገርበት መንገድ መጀመሪያ እነሱን ማን ናቸው የሚለውን መለየት ያስፈልጋል እንጂ ጀነራሊ ዱንያ አትጠቅምም ዱንያ ማለት አላህ ዘንዳ ከትንኝ ክፋይ ያነሰች ናት ምናምን ብዬ ባወራው አንድ ሰው ለምሳሌ በጣም በቃ አሁን ምንም ብር የለውም ቸግሮታል በጣም ተሸጋግሮ ነው ያለው እንደዚህ ምናምን ብዬ ባወራው ምንድነው የምታወራው ነው የሚበላው ነገር አጥቷል እኮ ዳቦ ገዛልኝ ምናምን የሚለን ሰው ያው እንደዚህ ብትለው ምንድነው የሚል አረባክ ነው የሚል ተግባባን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ሲያናግሩ ልክ እንደ ፋርማሲስት ነበሩ የሚባለው በምክንያት ነው አንዱ ልክ በዱንያ ውስጥ ጭልጥ ብሎ ገብቶ ካገኙት ይሄኛውን ሐዲስ ይነግሩታል አንደኛው ደግሞ ዱንያን ይዞ ምናምን በጣም ለኸይር ነገር ሲያውለው ገንዘቡን ሁላ ፊ ሰቢልላህ የሚያወጣ ሆኖ ምናምን ደግሞ ሲገኝስ እሱን ደግሞ ኒዕመል አብዱ ሷሊህ ወልማሉ ሷሊህ አው ከማ ቃል አለይሂ ሰላቱ ወሰለም በጣም ምርጥ ገንዘብ ከምርጥ ባሪያ ጋር ምንኛ ያማረ ኒዕማ ነው ብሎ ደግሞ ያበረታቱታል አንተ እዚህ ጋር እንዲህ ብለው ማለት የለብህም ተግባባ እንዲህ አይነት ኮንፊውዥን ሊፈጠርብን አይገባም ስለዚህ ሰዎችን ስናናገር በዚህ መልኩ ነው አማ من ظلم فسوف نعذب በዱንያም እንደሚቀጣ ቅጣት እንደሚያገኝ ጥቂት ቁሳዊ በሆነ መንገድ ሎጂክን ተጠቅመን ምናምን ነው ማናገር ያለብን በዚህ በኩል ሲሆን ሙእሚን ሲሆን በሂክማ በምንድነው በእሱን በማበሰር በአኺራ ትልቅ ምንዳ እንደሚያገኝ በማብራራት ምናምን ይሄንን በማሳየት ይሄንን በተግባር በማሳየት ነው ማብራራት ያለብን ነገሮችን ማግራራት فله جزاء الحسنى وسنقول له من امرنا يسرا ነው የሚለው በቃ ይመቻችለታል ሙስሊም ሲሆን ነገሮችን ማመቻቸት ወይም ደግሞ ኢማን ያለው ሰው ሲሆን ነገሮችን ማግራራት ምናምን ነው የኺጣቡ ታይፕ መሆን ያለበት አሁን ግን ደግሞ ተቃራኒ ሆነና እንደዚህ ማለት ነው አሁን መስጊድ ውስጥ ምናምን ነገር በቃ መጮህ መቆጣት ምናምን ነው የተለመደው በቃ እንደዚህ ሆነን እኛ እንዲህ ስለሆነን እና እንደዚህ በቃ እንዲህ የምታረጉ ሰዎች ምናምን ይባላል ምናምን ይባልባቸዋል ኖርማል ሰዎች ማለት ነው ከዛስ ሂክማ ምናምን በሚል ደግሞ ተልካሻ ምክንያት በጣም አማጺ የሆኑ ሰዎችን መጥፎ ነገር የሚሰሩ ሰዎች ምናምንስ ወይ ካፊር ምናምን ሊሆን ይችላል በተወሰነ መልኩ ላ ኢላሀ ኢላላህ የሚያለም ሰው ሊሆን ይችላል ይሄንስ በቃ መሽሞንሞን ከሱ ጋር ምናምን ይሄ ስህተት ነው ትክክል አይደለም እንዴት ነው ተቃራኒ ነው መሆን ያለበት اما من ظلم فسوف نعذبه ثم يرد الى ربه فيعذبه عذابا نكرا ቁሳዊ በሆነ መንገድ ማቴሪያሊስቲክ በሆነ መንገድ at the same time ደግሞ ያ ነገር ሎጂክንም ተጠቅመን ቅጣትንም ተጠቅመን ህግን ምናምን ተጠቅመን በዛ መልኩ ነው ማብራራት እርምጃም ሲወሰድበት በዛ መልኩ ነው መሆን ያለበት የሚመለሰው በዛ መልኩ ነው በዚህ በኩል ያለውንስ እንደዚህ አሁን ሁለቱ እንደዚህ ተቃራኒ ሲሆን ማለት ነው በዚህ በኩል ያለው ደና የሚባለው ሰው በቃ እየሰገደ አይመስለው እየጾመ አይመስለው
خير يسرى يمسلو ሙሌ ስለሚጮህበት ተስፋ እንዲቆርጥ ይሆናል ተግባብን ያኛውስ ፈታ እንዲል ይሆናል ማለት ነው ዘና እንዲል ይሆናል በህክማ በመናም ምክንያት እየተባለ ላላ ስለሚባልለት ስለዚህ እያንዳንዱ ሰው ስናናገር ለእያንዳንዱ አካል ተስፋ ምንድነው ዳዕዋ ስናደርግ ማን ነው ማናገረው ማንነቱ ምንድነው ምን ብሎ ነው የሚያምነው ለነገሮች ያለው ምልከታ ምንድነው ብሎ አጥንቶ ከዛ በኋላ ተሽኺስ ካረጉ በኋላ ማንነቱን ካወቁ በኋላ ነው ተልቂን የሚደረገው ሐሳብ የሚሰነዘረበት ካልሆነ ዝም ብሎ በቃ ማይክ ስላገኘ ብቻ ድሉን ስላገኘ ብቻ ማውራት ነው የሚሆነው ይሄ ደግሞ ተስፋ መቅረጥ መገለጫ ነው አብዱራህማን እዚህ ጋር ማይክ ስላገኘ ብቻ ድሉን ስላገኘ ሚንበር ላይ መቅረብ ስለቻለ ማልቁራን የሚባል ፕሮግራም ማዘጋጀት ስለቻለ ብቻ መጥቶ ሐሳብ የሚሰጥ ከሆነ ተስፋ መቅረጥ ነው በነገራችን ላይ ማዕና የሌለው ነገር ነው ويقولون እዚህ ሱረቱ الكهف ላይ 87 كلبهم رجما بالغيب ይላል ዝም ብሎ رجما بالغيب ማለት ሳያቁም ወርወር ማለት ነው ወይ ደግሞ ቀስት ወርውሮ የወረወረበትን ቦታ ማክበብ ማለት ነው ያ ሳይሆን መጀመሪያ ተከቦ አያችሁ ተከቦ ከዛ በኋላ ነው አይደለም መመታት ያለበት ካልሆነ ማንንም አይሳሳትም ሁሉም ሰው ትክክል ነው የሚሆነው ወደ ቁርአን ነው የምጣራው ወደ ሐዲስ ነው የምጣራው ብቻ እየተባለ ዝም ተብሎ የሚወራ ከሆነ የሚሳሳት ሰው አይኖርም ይሄ ደግሞ ስህተት ባይኖር ያለንበት እንደዚህ አራባና ቆብ የሆነ ዋቂዕ ላይ ደግሞ ተጨባጭ ላይ አንገኝም ነበር ይሄ ምንም የሚታወቅ ነገር ነው طيب ኢንሻአላህ ይሄንን ጉዳይ በደንብ ያዙልኝ ግን ለሁላችንም ነው ለእናንተና አይደለም እያወሩ ያለሁት ሁሉም ሰው በእስላም ምንድነው ዳዒ ነው በእስልምና ጠበቅዬ የለም እንትን ይሄኛ ጋር አይደለም ሌላ ሃይማኖቶች ጋር ግን አለ ፖፕ ምናምን ክለርጂ ከዛ በኋላ ዲያቆን ምናምን እንደዚህ አለ ሃይራርኪ ከዛ ተርታው ማህበር ነው እስልምና ውስጥ የለም እንደዚህ አይነት ነገር ይሄን ዋጡት ቁርአን ነው ቁርአን በዚህ መልኩ ነው የሚያስቀምጠው طيب هنا አንደርስታንድ ማድረግ ይፈልጋል የዛሬው መልእክታችን ይሄን ይመስል ነበር ሱረቱል ካህፍን እስኪ ኢንሻአላህ ደግሞ ለማብራራት እንሞክራለን በቀጣይም سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته